ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የምስራቅ አርሲ እየታየ ያለው መከራ የቅዱሳኑን ጽናትና የክፎችን የጭካኔ ጥግ ያሳየ የታሪክ ጠባሳ ሆኖ እንደሚቀጥልም ተመላከተ። በምስራቅ አርሲ በኦርቶዶክስ ተዋሕዶ ምዕመናን ላይ የደረሰው ግፍና የታቦታት መሰደድ የሀገርን መፍረስ አደጋ ያመላከተ መሆኑም ተመላክቷል። ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በጎጃም ወታደራዊ ካምፕ ላይ የሰርጎ ገብ ጥቃት መፈጸሙ ሲሰማ በሐይቅ ከተማ በደረሰ ከባድ መሳሪያ ጥቃት የሰው ሕይወት አልፏል። ከግንባር የተዘጋጀውን መረጃ በቆይታችን ትሰሙታላችሁ። በአርሲ የደረሰውን ጥቃት ተከትሎ በመላው ዓለም የሚኖሩ ኢትዮጵያውያን ጥቃቱን ለዓለም አቀፍ ተቋማትና መገናኛ ብዙሃን እንዲያጋልጡ የሻማ ማብራትና የሰላማዊ ሰልፍ መርሃ ግብሮች እንዲዘጋጁ እንዲሁም ለተፈናቀሉ ወገኖችም ሰብአዊ ድጋፍ እንዲያሰባስቡ ጥሪ አቅርቧል። ሙሉ ጥሪ መረጃውን እናስደምጣችኋለን። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሚ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በምስራቅ አርሲ በኦርቶዶክስ ተዋሕዶ ምዕመናን ላይ የደረሰው ግፍና የታቦታት መሰደድ የሀገርን መፍረስ አደጋ ያመላከተ መሆኑ ተገለጸ። በምስራቅ አርሲ ዞን በንጹሐን ዜጎችና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመው አሰቃቂ ግፍና ማህበረሰቡ ታቦተ ሕጉን ከመንበሩ አንስቶ ለመሰደድ መገደዱም የሀገሪቱን ሕልውናና ዋስትና አደጋ ላይ የጣለ ታሪካዊ ቀውስ መሆኑ ተጠቁሟል። በምስራቅ አርሲ የተፈጸመው ልብ ሰባሪ ጥቃት ንጹሐን ዜጎችን የክፍለ ዘመኑ ስደተኞች ያደረገ ሲሆን የደረሰው የጭካኔ ጥግም ሰማይና ምድርን የሚያስለቅስ ሆኗል። ሰላማዊ ሰዎች ከሞት ጥላና ከሰይፍ ለማምለጥ ቀያቸውን ጥለው ሲሰደዱ ከንብረታቸው ይልቅ መንፈሳዊ ክብራቸው ቅድሚያ በመስጠት ታቦታትን አቅፈው መሰደዳቸውን ማረጋገጥ ተችሏል። ከኦሪት እስራኤላውያን እስከ 21ኛው ክፍለ ዘመን የታየ የአማኞች ስደት አሁን በአርሲ እየተደገመ ይገኛል። የዓይን እማኞችና አስተያየት ሰጪዎች እንደገለጹት በአሁኑ ወቅት በኢትዮጵያ ምድር እየታየ ያለው ክስተት በጥንት ዘመን በኦሪት ታሪክ እስራኤላውያን ከሞትና ከስደት ለማምለጥ ሲንከራተቱ የወርቅና የብር ንብረታቸውን ትተው ሕይወታቸውን ለአደጋ አጋልጠው ጽላተ ሙሴን ይዘው የተጓዙበትን ታሪካዊ ትዕይንት የሚያስታውስና ሀገሪቱ ያለችበትን ማጥ የሚያሳይ ነው ብለውታል። ዛሬም በምስራቅ አርሲ የደረሰው መከራ የበረታባቸው ምዕመናን የለፋውበት ጥሪቴ የቤት ንብረቴ ሳይሉም ቤታቸውን ለእሳት አሳልፈው በመስጠት ክብረ ቅዱሳኑንና ታቦታቱን ተሸክመው በበረሃማ መንገዶች መጓዛቸው የእምነታቸውን የማይገረሰጽ ጽናት ያሳየ መሆኑ ተጠቅሷል። ታቦት ከመንበሩ መነቃነቅ የሀገርን መፍረስ ምልክት ነው እንደሚሉት የቤተ ክርስቲያን አባቶችና የታሪክ ምሁራንም በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስርዓትና በኢትዮጵያ ታሪክ ውስጥ የታቦት ከመንበሩ መነሳት ወይም መሰደድ ተራ ክስተት አለመሆኑ አይዘነጋም። ታቦት የአምላክ መገኘት የሰላምና የሀገር ጥበቃ ዋስትና ተደርጎ ስለሚወሰድ ታቦታት ከመንበራቸው ተፈናቅለው ሲሰደዱ ማየት የሀገርን ዋስትና ማጣትና ግልጽ የሆነ የሀገር መፍረስ አደጋን የሚያመላክት እጅግ አሳሳቢ ክስተት መሆኑን በከባድ ሐዘን ገልጸዋል። ይህ በምስራቅ አርሲ እየታየ ያለው መከራ የቅዱሳኑን ጽናትና የክፎችን የጭካኔ ጥግ ያሳየ የታሪክ ጠባሳ ሆኖ እንደሚቀጥልም ተመላክቷል። በአሁኑ ወቅት በተለያዩ መጠለያዎችና የጉዞ መስመሮች ላይ የሚገኙት ስደተኞች እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደሚገኙ የተጠቆመ ሲሆንም ምዕመናንም ድምጻቸውን ወደ ላይኛው ፈጣሪ ከፍ አድርገው በመማጸን ላይ ሲሆኑ በርካታ የሀገሪቱ ታዋቂ አካላት ድርጊቱን እያወገዙ ሲሆን አገዛዙ አመራሮችና የብልጽግናው ልሳናት የሀገሪቱ ሚዲያዎች ግን ህዝብ አናውቅም በሚል ዝምታቸውን መርጠዋል። በጎጃም እነማይ ወረዳ በሚገኝ ወታደራዊ ካምፕ ላይ የሰርጎ ገብ ጥቃት መፈጸሙ ተሰማ። በእነማይ ወረዳ ማህበረ ብርሃን ቀበሌ የትኖራ ጎጥ በተባለው ስፍራ በሚገኝ የጦር ካምፕ ላይ የ64ኛ ክፍለ ጦር ቃኝና መሐንዲስ አባላትም ዛሬ ግንቦት 27 ቀን 2018 ዓ.ም ድንገተኛ የሰርጎ ገብ ጥቃት ፈጽመዋል። በኤፍ1 ቦምብና በእጅ ለእጅ በተደረገው ተጋድሎና በተኩስ ልውውጥ የታገዘው ይህ ጥቃት በካምፕ ውስጥ በነበሩ የሰራዊቱ አባላት ላይ ጉዳት ማድረሱ ተነግሯል። ከተመቱት መካከል በአካባቢው ማህበረሰብ ላይ ስቃይ በማድረስ ይነገርለት የነበረው እያሱ አበበ የተባለ ሚሊሻ ይገኝበታል። ግለሰቡ በደረሰበት የቁርጭምጭሚት መመታት ምክንያት በከባድ ሁኔታ ቆስሎ በቢቸና የመጀመሪያ ደረጃ ሆስፒታል ሕክምና እየተከታተለ እንደሚገኝ ተረጋግጧል። ከእሱ በተጨማሪም ስማቸው ለጊዜው ያልታወቁ የሰራዊቱ አባላት መሞታቸውንና መቁሰላቸው ተገልጿል። ይህንን ጥቃት ተከትሎ በአካባቢው ላይ ከፍተኛ ውጥረት የነገሰ ሲሆን በስፍራው የነበሩ የሰራዊቱ አባላት በአካባቢው ነዋሪዎች ላይ ከባድ ድብደባ፣ ህገወጥ ፍተሻና የንብረት ዘረፋ መፈጸማቸውን ከአካባቢው የተገኘው መረጃ አመላክቷል። በሐይቅ ከተማ በደረሰ የከባድ መሳሪያ ጥቃት የሰው ህይወት አለፈ። ዛሬ ግንቦት 27 ቀን 2018 ዓ.ም ረፋድ 2 ሰዓት ተኩል ላይ በሐይቅ ከተማ በደረሰ የከባድ መሳሪያ ጥቃት የአንዲት እናት ህይወት ማለፉ ተሰምቷል። ከሼህ ሙሳ ተራራ ተተኩሶ የተወረወረ የሞርተር ጥይት በንጹሐን ነዋሪዎች መኖሪያ ቤት ላይ ማረፉ ታውቋል። በዚህ አሰቃቂ አደጋ ህይወቷ ያለፈው ወይዘሮ ተምሬ ይማም የተባለች ባለትዳርና የሁለት ህጻናት እናት ስትሆን የአደጋው ሰለባ የሆነው መኖሪያ ቤት በተለምዶ ግሙሃ ክሬቸር ተብሎ በሚጠራው አካባቢ የሚገኝ የሟች አባት የሆኑት አቶ ይማም ሙሄ መኖሪያ ቤት መሆኑ ተረጋግጧል።
አረጋግጧል። በአካባቢው የተካሄደ ባለው ውጊያ የንጹሐን ዜጎች ህይወት መጥፋትና የቤተሰብ መበተን አሁንም ቀጥሏል። የአገዛዙ ሰራዊት በፋኖ ኃይሎች የሚደርስበትን ጥቃት መመከት ሲሳነው በንጹሐኑ ላይ የከባባድ መሳሪያ ጥቃት በመፈጸም ህይወታቸውን እየነጠቀ ይገኛል። በምርጫ አልተሳተፋችሁም የተባሉ የመንግስት ሰራተኞች በጅምላ እየታሰሩ መሆኑ ተገለጸ። በምስራቅ ጎጃም ዞን ሸበል በረንታ ወረዳ የእድዋ ከተማ የብልጽግና አገዛዝ በሐሰተኛ ምርጫ አልተሳተፋችሁም በሚል የመንግስት ሰራተኛና የምርጫ አስፈጻሚዎችን በጅምላ እያሰረና ከስራም እያገደ መሆኑን ለማረጋገጥ ተችሏል። የወረዳው አስተዳደር የመንግስት ሰራተኞችና የቢሮ ኃላፊዎችን በስብሰባ ስም በመጥራት የጣታቸውን ቀለም በመፈተሽ ለምን ብልጽግናን አልመረጣችሁም በሚል በግፍ እያሰረ ነው ሲባል፣ በተጨማሪም ምርጫውን አላስፈጸማችሁም የተባሉ አካላት ከስራ ገበታቸው መታገዳቸውም ተጠቁሟል። በእስር ላይ የሚገኙት ሰራተኞች ምርጫ በፍላጎት እንጂ በጉልበት አይደለም በማለት መብታቸውን ቢጠይቁም ከአገዛዙ የጸጥታ አካላት በኩል ከፍተኛ ድብደባና እንግልት እየደረሰባቸው መሆኑ ተገልጿል። የለንደን ፋኖ በአርሲ ዞን በንጹሃን ላይ የተፈጸመውን ጥቃት በጽኑ አወገዘ። የለንደን ፋኖ በአርሲ ዞን በንጹሃን የአማራ ተወላጆችና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመውን አሰቃቂ ግድያና የቤተ ክርስቲያን መቃጠል በጽኑ የሚያወግዝ ይፋዊ መግለጫ አውጥቷል። በድርጅቱ ሰብሳቢ በአቶ ወርቁ ተሾመ የተፈረመው መግለጫ እንደሚያትተው የአማራ ማንነት የህልውናችን መሰረት ነው፣ ግፉ ይበቃል በሚል መሪ ቃል የወጣ ሲሆን ድርጊቱ ተራ ወንጀል ሳይሆን የአማራን ማንነት ለማጥፋትና የእምነት ተቋማትን ለማዳከም የታቀደ ዘር ማጥፋት ሙከራ አካል ነው ሲል ገልጾታል። በግፍ ለተገደሉ እናቶች፣ ህጻናትና አረጋውያን የተሰማውን ጥልቅ ሐዘን በመግለጽ ይህ መከራ ለፍትህና ለህልውና የሚደረገውን ትግል ይበልጥ የሚያበረታ ቁጭት መሆኑን አስታውቋል። ጥቃቶቹ በሚፈጸሙበት ወቅት መንግስት ዝምታን መምረጡ የጥቃቱ ተባባሪ ማረጋገጫ ነው ሲል የከሰሰ ሲሆንም ዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ድርጊቱን እንዲያወግዙ ጠይቋል። በእንግሊዝና በመላው ዓለም የሚኖሩ ኢትዮጵያውያን ጥቃቱን ለዓለም አቀፍ ተቋማትና መገናኛ ብዙሃን እንዲያጋልጡ የሻማ ማብራትና የሰላማዊ ሰልፍ መርሃ ግብሮችን እንዲያዘጋጁ እንዲሁም ለተፈናቀሉ ወገኖች ሰብአዊ ድጋፍ እንዲያሰባስቡ ጥሪ አቅርበዋል። የለንደን ፋኖ መከራ ለሚቀበለው ህዝብ መከታ ሆኖ እንደሚቆምና የአማራን ህልውና ክብርና ሰላም ለማስጠበቅ የሚደረገውን ትግል በሁሉም አቅጣጫ እንደሚያጠናክር በቁርጠኝነት ገልጿል። በሬማ ከተማ ዙሪያ 11 የሚሊሻ አባላት ሲማረኩ አንድ የአየር ወለድ አባል ከነዘመናዊ ስናይፐሩ ፋኖን ተቀላቀለ። በአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ ክፍለ ጦሮች በመርሃ ቤት አውራጃ ሬማ ከተማ ዙሪያ በወሰዱት የተቀናጀ ወታደራዊ እርምጃም 11 የሚሊሻ አባላት ተማርከዋል። የአሳምነው እዝ አጼ አምደ ጽዮን ኮር ስር የሚገኘው የአጼ ዳዊት ክፍለ ጦር ወይም ታደለ ጥና ሻለቃ ትናንት አመሻሹን በሬማ ከተማ ዙሪያ ባከናወነው ልዩ ኦፕሬሽን 9 የሚሊሻ አባላትን ሲማርክ ቀሪዎቹን 2 የሚሊሻ አባላት ደግሞ ለፋኖ ሰራዊት እጃቸውን ሰጥተዋል። በዚህም በጥቅሉ 11 የሚሊሻ አባላት ከጥምር ጦር ትዕዛዝ ውጪ ማድረግ መቻሉን የክፍለ ጦሩ መረጃ አመላክቷል። በሌላ በኩል የብልጽግና 112ኛ አየር ወለድ ክፍለ ጦር 4ኛ ሻለቃ አባል የሆኑት 10 አለቃ ገመቹ ፈይሳ አንድ ዘመናዊ ስናይፐር ከነሙሉ ትጥቁ በመያዝ የአሳምነው እዝ አካል የሆነውን የራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። ይህ በሬማ ከተማ ዙሪያ የተወሰደው የተጠና እርምጃና የአየር ወለዱ አባል በስናይፐር መሳሪያ ታጥቆ መክዳት በአካባቢው ላይ የኃይል ሚዛን ለውጥ እያመጣ መሆኑን የእዝ ወታደራዊ ምንጮች ገልጸዋል። እስራኤልና ሊባኖስ የተኩስ አቁም ተግባራዊ ለማድረግ ተስማሙ። ስምምነቱን ተከትሎ የነዳጅ ዋጋ መቀነሱም ተዘግቧል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ለማደስና የደቡብ ሊባኖስ የጸጥታ ቀጠና ለመፍጠር ትናንት ረቡዕ ስምምነት ላይ ደርሰዋል። ምንም እንኳን በሁለቱ ሀገራት መካከል በሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ቢደረስም እስራኤልና ሄዝቦላ የተኩስ ልውውጥ ማድረግ መቀጠላቸው ይታወቃል። ከሊባኖስ በወጣው መረጃ መሰረት መጋቢት ወር ላይ በእስራኤልና በኢራን የሚደገፉ ታጣቂዎች መካከል በተቀሰቀሰው ጦርነት ከ3300 በላይ ሰዎች ተገድለዋል። ከ10,000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። በዩናይትድ ስቴትስ አደራዳሪነት በተደረሰው የስምምነት ውል መሰረት ሄዝቦላ ከደቡብ ሊባኖስ የጸጥታ ቀጠናዎች ይወጣል። እስራኤልና ሊባኖስ በጋራ ባወጡት መግለጫ መሰረት የሄዝቦላ ጥቃት ሙሉ በሙሉ ይቆማል። ሄዝቦላና ሁለቱም ተዋጊዎች ከሊታኒ ወንዝ በስተደቡብ በሚገኘው ቦታ ላይ ሙሉ በሙሉ ለቀው ይወጣሉ። የሊባኖስ ጦር የሚቆጣጠራቸው የአካባቢው የጸጥታ ቀጠናዎች እንዴት እንደሚዘጋጁ በስምምነቱ ላይ በግልጽ አልተቀመጠም። ሄዝቦላን የምትደግፈው ኢራን ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም የትኛውም የሰላም ስምምነት በሊባኖስ ያለውን ጦርነት ማቆምን ይጨምራል ስትል በተደጋጋሚ ስትገልጽ መቆየቷ ይታወቃል። በእስራኤልና በሊባኖስ መካከል በተደረገው ውይይት ሄዝቦላ አልተካተተም። እስራኤልና ሊባኖስ ሰኔ 15 ቀን ለተጨማሪ ውይይት እንደገና እንደሚገናኙ የጋራ መግለጫው ያሳያል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልን።